በጣም ነው ያዘንብሽ። አብርሃምን እንድታስፈጭ እንፈልጋለን። ፈረመም አልፈረመም ምንም አደረገም ምንም አላደረገም አብርሃም ግን ከእስር ቤት እንዲወጣ እንፈልጋለን። የምሬን ነው። ይሄ ነገር ማድረግ ካልቻልሽ በጣም ነው የሚደብረን። ከዚህ በላይ ነው የምታሳዝኝኝ። አባቴንም ከዚህ በለጠ ነው የምትጎጂው እና ማለት አብርሃም ከዚህ የበለጠ እስር ቤት እንዲቆይ አንፈልግም። በቃ ዛሬው መፈታት ካልቻለ ነገውኑ እንዲፈታ እንፈልጋለን። የምሬን ነው። እኔ በጣም ነው ያዘንኩብሽ። የምሬን ነው። እንደ አንድ ወንድም በጣም ነው ያዘንኩብሽ። ምክንያቱም አብርሃምን ታሳስሪያለሽ ብዬ አንድ ቀን ማስቤ አላውቅም ነበር። እኔ እኮ በጣም በብዙ መንገድ አልገባኝም። ይፋ ብዙ ነገር እኮ አልፌ እኮ ከአቅሜ በላይ ስለሆነ ነው እኮ ቢሆንም ሩታ ከአቅምሽም በላይ ቢሆንም መተው ነበር እንጂ የነበረብሽ እሱን ማሳሰር አልነበረብሽ። እንዴት ነው መተው? እንዴት ብዬ እንደማስረዳሽ አላውቅም። እኔ እግዚአብሔርን እንዴት ብዬ እንደማስረዳሽ አላውቅም ሩታ። በቃ ዛሬውኑ እንድታስፈጭ ፈልጋለሁ። ሌላ ይኸውልህ አይደለም። አይ መፈታቱን ይፈታል ግን ከፈረመልኝ ነው የሚፈታው። ይኸውልሽ ሩታዬ እኔ አንድ ነገር ልንገርሻ። ጋሽዬ በጣም በእናንተ ምክንያት እየተጎዳ ነው። ስለዚህ ይሄ ልጅ ደግሞ ከቆየ እስር ቤት ከቆየ ሌላ ችግር ውስጥ ይገባው። ጠንካራ ሴት ማንነቷን የምትጠብቅ ናት። የተለያዩ የህይወት ውጣ ውረዶች ሶሻል ሚዲያው ራስሽን ሊያሳጣሽ ቢሞክር እንዳትሸወጂ። እነሱ ራሳቸው ይሰብሩንና እኛ እንደጎዳናቸው አክት ያደርጋሉ። እኛ እኮ ሰው የሰበረውን ጠግነን ነው እኛ የተጎዳ ነው። አንዳንዴ ኃላፊነት የምንወስድ አይነት ሰዎች እንሁን። ጓደኛ ክፉ ሲሆንና ክፉ ሳይሆን ያስታውቃል። ንግግሩ ያስታውቃል፣ ተግባሩ ያስታውቃል፣ ሁሉን ነገር ያስታውቃል። ዓላማችንን፣ ህይወታችንን፣ የደከምንለትን ነገር፣ የምንወደውን ነገር፣ የኔ ያልነውን ነገር ሁሉ በክፉ ጓደኛ ምክንያት የማጣት እድላችን ሰፊ ነው። አንድ ቀን እንኳን ከኛ ጋር መሰንበት የማይገባው እሱን በወንፊታችን አጣርተን መጣል ነው። ከኛ ጋር መቀጠል የሌለበትን ጓደኛ ደግሞ ስንጥል ማጣራቱ ላይ ነው እንጂ ምን ቆየው መጣል ላይ መቆየት የለብንም። እንደማትሆን ያወቅሻትን ጓደኛሽ ወዲያውኑ ማባረር ያለብሽ። እንደማትሆን ለማጣራት ግን ጊዜ እንወስዳለን። ትክክል ነው ትክክል አይደለም ብለን ከዛ በኋላ የነቃን ቀን ግን አንድ ቀን አናሳድርም። እንደሱ አይነት ውሳኔ በመወሰናችን የተጠቀምን በርካቶች አለን። በጣም ስለምትወደኝ ከህይወቷ አታስወጣኝም። ብዙ ነገር አብረን ስላሳልፈን አትጨክንብኝም። ትራይሚ መንገድ የተሰራው ለመተላለፊያነት እንደሆነ ስንቶቻችሁ ናችሁ ብታውቁት? አንዳንዶቻችሁ ማለት ነው መንገድ የተሰራው ተሰብስቦ ለማውራት ይመስላችኋል። ተሰብስባችሁ ስታወሩ መንገድ ትዘጋላችሁ። ከዛ ሰው ማለፊያ ያጣል። ስለዚህ ማውራት ስትፈልጉ ካፌ እየሄዳችሁ አውሩ። አንድ ሰው ምን አለ? ሁሉም ሰው የለቅሶ ቤት ምስር ጣፍጦት ይበላል። ምክንያቱም ምስሩ የተሰራው እሱ ቤት አይደለም።